አሜን ሲፍለ ባየቱ አማርኛ ትችያለሽ? ትንሽ ትንሽ ነው የምችለው እናቴ፣ ብዙ አይችልም። ሰላም አልሽ? ደህና ነኝ። ጥሩ ነው አማርኛሽ ማሪ። በአማርኛ እስቲ ወንድሜ ላስተርጎሚ። እኔ ብዙ አይችልም፣ የሰባበርኩ ነው የሚነግረው። አማርኛ ብዙ አይችልም። በተሰባበረ ንገሪንና ካልገባን በኦሮምኛ ታውሪያለሽ። አሁን በአማርኛ ንገሪ በተሰባበረ። እሺ እናቴ። እሺ እኔ ችግሩ እናቴ የሰው ሀገር 10 አመት ነኝ። እሺ እየሰማን ነው። 10 አመት ነኝ። 6 አመት ቤሩት ኖርኩኝ። እሺ ከዛ 2009 ላይ ከናቴ የገዛ እናቴ መሬት ላይ ቤት ሰራሁት። እሺ ጎበዝ። የራሴ 3 ልጆች አለኝ። 2007 ነው ወደ ቤሩት ይሄድኩኝ። እሺ ከዛ 2007 ሄጄ ወንድሜ 2007 ላይ ወደ ዩኒቨርሲቲ ሄደ። እሷ አሁን እናቴ የገደለችው ማለት። እሺ ከዛ 2007 6 ወር ላይ እሱ ወደ ዩኒቨርሲቲ ሄደ። እኔ ወደ ቤሩት 2007 7 ወር ላይ ሄድኩኝ ወደ ቤሩት ማለት። እሺ ከዛ ወንድሜ 1 አመት ተምራ የሆነ ችግር ተፈጥራ ወደ ሀገሬ ገባ። እሺ ከዛም በኋላ እኔ የመጀመሪያ ደሞዜ ማለት እናቴ ደሳሳ ቤት ስለምትኖሪ የራሴ 3 ልጆች ስላለ የመጀመሪያ ደሞዜ ሰብስቤ የቤሩት ደሞዝ ትንሽ ናት። የ2 አመቴ የገዛ እናቴ ላይ ቤት ሰራሁት። ቤት ሰርቼ እነሱ ባርዛፍ ከቤት ነው የቆረጡ። 2 ወንድሞች ነው። አንዱ ህርጳ ቆርቼ ይባላል። አሁን እናቴ የገደለ አዲሱ ቆርቼ ይባላል። ከዛ ልጆቼ የተማሩ ነው። እናቴ ልጆቼ ያስተማረች 2 ወንድና 1 ሴት ነኝ። ሴት ናት ልጆቼ ማለት። ከዛ 2009 ላይ ሰኔ ውስጥ ነው የሄድኩኝ። ስትሄጂ ቤቱ ሁሉ ተስተካክሏል። ወንድሞቼ እናቴ ጋር የገጠር ልጆች ናት፣ ምንም አታውቅም። ከዛ የመጀመሪያ ጭታ ነበረ። ጭታ ላይ የገጠር ጭታ ላይ የሆነ መንገድ ደርሷል። ስለ መንገዱ እናቴ ስለተሰፈረሰ 2 ሆና ቤቱን በእንጨቱን ከቤት ተፈልጦ ሁሉም ነገር አስተካክሎ ከናቴ ቤት ሰሩኝ። ሚስማር፣ ቆርቆሮ፣ የእጅ ስራ፣ ቤት የምትቆፍር ሁሉም ነገር የራሴን ችዬ የራሴ ደሞዝ የ2 አመት ደሞዝ ሰርቼ ሁሉም ነገር ጨርሼ 2009 ላይ ስትሄጂ ሁሉም ነገር ተለጥፏል። ሁሉም ነገር አረጎ ጠበቁኝ። ወንድሜ መጀመሪያ ወደ ዩኒቨርሲቲ የሆነ ችግር ተፈጥራ ሲገባ አንተ ወንድሜ ሳታበሳጪ ይሄን ብሩን ውሰጂና የሆነ ነገር ከፍት ቢሆን ግዛና ካደለብክ በኋላ ዋናው ወደኔ መልሽና አንተ ትርፊ ካለ ወደ ትምህርት ቤት ትመልሳለች። ባዶ እጅ አትመልስም። ምንም የለኝም፣ እህል የለም፣ ምንም የለም። ቤት ውስጥ የራሱ ጫማ ነገር የሚገዛ የምትለብሽ ምንም የለም። ደሆች ነው ቤተሰቦቼ። እነሱ አግዤ ሁሉም ነገር አስተካክዬ ቤቱን ሰርቼ ስትሄጂ የት አረክ ይሄን ብሩ ሲልኪ ስትይ ቤቱን ሰርተናል።
እናቴ ችግር አወጥተናል፣ ካሁን በኋላ ብር እንዳትጠይቂ፣ ይሄን እናቴ ቤት ሰርተናል ብሎ ወንድም ተቋረጥሽ። ተቋረጠች። አዎ የሆነ ስልክ ተደውሎ ነው። ይቅርታ። ችግር የለም። እሺ። ከዛም በኋላ ይሄን ሁሉን አስተካክዬ ይሄን ሁሉ አጨራርሼ በቃ እነሱ ወደ ሄድኩኝ ቤሩት ማለት ኮንትራቴን ጨርሼ ስለሄድኩኝ 1 ወር ሰጥቶኝ ሄጄ ምንም እጄ ውስጥ ምንም የለም ያለው ወደ ቤት ተከሰክሷል። ቤተሰቦቼ ምንም እጄ ውስጥ የለኝም። ከዛን 1 ወር ጨርሼ ቆሎ መግዛት አጥቼ ባዶ እጄ ወደ ኮንትራቴ ቦታ መለስኩኝ። ወደ ኮንትራቴ ቦታ መለስኩኝ 2009 ላይ እዛው ተመልሼ የሰራው ወንድሜ ወደ ዩኒቨርሲቲ ተመለሰ። ተምራ ጨርሳ ሁሉም ነገር አስተካክላ 2011 ላይ ወጣ እሱ ወደ ዩኒቨርሲቲ ማለት መኪና ድረስ ሁሉም ነገር ጉዞ ጨርሼ እሱ አስተምራ ወጣ። 2012 ላይ ነው ገና ስራ እየገባ እሱ። አሁን ምን አለ ይሄ መሬት የራሴ ነው፣ ይሄ ቤቱ የራሴ ነው ብላ ካርታ ፕላን አወጥታ 2007 ላይ እናቴ መከሰስ ጀመረች። እናቴ ተመልሰሽ ነይ ስትይ እኔማ መምጣት አይችልም እናቴ ምንም የለኝም ብዬ እናቴ እየከረከርኩኝ ነበር። እኔ እዚህ ሁኜ አግዛለሁ እናንተዎች እዛ ያለውን አግዙልኝ እናቴ ብዬ ስትይ 2 ወንድሞቼ ላይ የራሱ ስራ ተጣላች እናቴ 2014 ላይ። ለምንድን ነው እና ወንድሞቼ እየተጣላ ስትይ እሱ ሀብት የራሱን ቢታረግ ቤት የራሱን ሲታረግ ወንድሞቼ ሁለቱን ተጣላ። ለእናቴ አትሆኑም እናንተዎች ብላ ወንድሞቼን አስወጥታ የራሱ ካርታ ፕላን አወጥታ ልጆቼ ቡና እየተከሉ ሙዝ እየተከሉ ከፈለጋችሁ ቪዲዮ አሳያችሁ እናቴ ቤት እየሞተችው ማለት እንደ ቪዲዮ ነገር ያሳያል ወንድም ልጄ ማለት አሁን የ12 ክፍል አለኝ ልጄ ቤት ውስጥ ያለው እናቴ የሞተች እጄ ውስጥ ያለው ይሄን ይርዱልኝ እኔ ምንም የማውቀው ምንም የለኝም። አሁን ተከሳ የተከሰሱ ወንድሞቼ ሁሉም ማቁ አበራ ቆርጬና እርጳ ቆርጬ ሁሉም ነገር ያስረዳል። በደንብ እየገባችሁ ነው ወይስ ላስረዳችሁ? ባቡ እኔ የገባኝ አሁን እርዱልኝ የምትለው ማንን ነው የምንረዳላት? እናቷን የገደለው ወንድሟ ነው አይደል? ምንድን ነው ነገሩ? እንትን ነው እናትዮ ቤት እሷ እንደተናገረችው ማለት ነው ደግሞ እንትን አዘጋጅታ ቆርቆሮ ቢስማር ሁሉን ነገር ችላ ልጆች ስላላት ቤት ሰራች በእናቷ በአባቷ መሬት ማለት ነው። ከዛ በኋላ የሆነ ወንድሟ አለ ከዩኒቨርሲቲ የሆነ ነገር አጥፍቶ ተባሮ መጥቶ ነው የምትለው አይደለ? ከዩኒቨርሲቲ ወጥቶ እሱ አያስፈልግም። አሁን ዋናው ቁም ነገር ቤቱን እናቴ መክሰስ ጀመረ። ኢሰቱ ከሰሰ ሚቲ አደገ ይሱማቱ ከሰሰ ማንካን ኮቲ ጀዴ ካርታ ዳብላኒ ረቲባበት ካርታ ፕላን አንዳንድ ነገር አውጥቶ ህጋዊ ወደ ራሱ አድርጎ እናቱን ከሰሰ። ሌላው አያስፈልግም ሰዎች። አሁን ዋናው እናቷ የሞተች እናቷ። እሺ ከዛ በኋላ ከሰሳቸው። እርገ ከሰሰን ቦ ደግሞ ከሰስናኒ ኢሼን አቹ መራኒ ቀቤኝ ከሙጫኮቲ መነ ከነጥ ጃሬ ሙጫኮቲ አከሚቲ ነከሰስታ አከሚቲ ቡኒ ከንኬታ አከሚቲ ማኒ ከንኬታ ኡቶ ሙጫንኮ ጅርቱ ብየ ኦርማት ያዱፍቱ አችረተን ፎርማታ ሲፍ ከና ጀቴ ቃሊ ዴብስት ልጄ በህይወት እያለች ቤት የሰራችው ልጄ ናት።
እንዴት ነው አንተ እኔን የምትከሰኝ? ቡናው የልጄ ነው፣ ሁሉም ንብረት ቤቱም የልጄ ነው። እንዴት ነው እናትህን እኔን አንተ የምትከሰው? እሷ ትምጣና የሰው ሀገር ነው ያለችው። ስገባ መፍትሄውን እንፈልጋለን ብላ ነገረችው ለልጁ ማለት ነው። ነገረቻት የምትለው እኮ ልጁ ወንድሟን ነው እንጂ እናቷ አይደለም። እሺ እና አቲ ኮ አንከስ ጀቴ ምብረኒ ከሙጫ ኮቲ ጆሌ ጉድስ ጀቴ መነነቲ ኢጃርቴ ማሌ ካንኬሚቲ ሁምነ ኬቲን ኢጃርቴ ማሌ ኡማ ኬሳቲን ቀብዱ የሮ ሰነቲ አዲ ኡማ ተቆ ሂንቀብዱ ዋንተ ጉልበቴክ ነው የረዳኸኝ እንጂ ምንም ነገር ሀብቱ የልጄ ነው። የተሰራ ቤቱ ልጆቿን እንድጠብቅላት እንዳሳድግላት ቤቱን የሰራችልኝ ልጄ ናት። አንተ በጉልበትህ እንጂ ምንም ነገር አላደረክልኝም አለቻት። እሺ እናትዮ ማለት ነው። አቺም ቦዳ አኒ ሙጫ ኬሲን ቤኩ ኤኙ ኬሲን ቤኩ ቀቤኝ ካንኮቲ ቀቤኝ ካንኮተው ባናን አማን ሲአጄሳ ጀዴ ሃዳ ኮቲ ዛቴ አቹማራ ልጅሽንም አላቅም ልጅሽንም እቺ ማለት ነው። ልጅሽንም አላቅም ንብረቱ የኔ ነው እምቢ የምትይ ከሆነ ገልሻለሁ አለ እናትዮ ማለት ነው። ዮም ይከከነጀ እና ኦፊ ዮም በረና ኦፊ ሳይኒ ማነክሬፈቴ እደ ሂራበ ኦፊ ላ ቱሬን ደራበ የትስሪቱ አን መጅራቺ ሳኒ ቱሬ አደቆ አማማጥ እደ በረኩ መለማኩ ዳፉሪ ቲኒ ሃሳ አደቆ እንቀቡ አን መጅራቺ ሳቱሬ ማነከ 2014 ጀምሮ እንደ ኢትዮጵያ አቆጣጠር ምንም ነገር ከናቴ ጋር ምንም አይነት ግንኙነት የለውም። እሱ ወጥቶ ነው ያለው። እኔ ነኝ እናቴ ማኖረው። እሺ ከሳ አቺም ቦዳ አኒ አከሚቲ ነኒ ቀበኛ ሙጫ ኮ ቶ ሉቡን ሺ ጅሮ ቶ እንዳይመሺ ጉድሱ ሲፊ ደበርሳ የቴ አማ ከናን ቦዳ ኒ ካርታና ፕላኒ ባፈዴራ ኩኖ ሴሪ ሰናፍ ሙርቴሴራ ጀዴ በሪ ኢረቲ ቆለፉ ደቄ ጋፈ ጉያ ኩዳሸኒ ኤንገደ ጀቹዳ በቀደም ጾም ተፈቶ የክርስቲያን ጾም ነው። ጾም የክርስቲያናት አዎ የክርስቲያን ጾም ተፈቶ በ15 መቼ እንደተፈታ እናንተ ጋር ብታውቁት በ15 ሄዶ ቤት ሊቆልፍባት ሄደ። ቤቱ የኔ ነው፣ ህጋዊነቱ የኔ ነው ብሎ እናቱን ማለት ነው የገዛ እናቱን ቤት ሊቆልፍባት ሄደ። እሺ ከናን ቦዳ ሃቲ ኮ ሰሙሺ እንደንደኛ አቹማን ቆርቻ ቢተቴ እኒ ጋፈሮቢ ራዊ ከና ባፈቴ ደቄረቲ መነ ቆለፉ ደቄሽን ከሚሰጋና መካቴ ቆርቻ ቢተቴ ሰዓቲ ሰዲረቲ ሉቡን ሺ ኬሳ ሮብ ቀን እናቴ ላይ ቤቱን ሊቆልፍ ሄደ። እሷ አልቻለችም። መርዝ ገዝታ ጠጣች እናትዮ። እሺ መርዚ ቢተቴ ዱጉ ገሩ አገፈት እሺ መርዚ ቢተቴ ዱጉ ዮም በኔ ጨልፍቴና ሰይን ኢሰቱ አጄሴሞ ኢሰቱ ዱሲሴሞ ኢሰቱ ዱሲሴሞ አገሴ ኢሰቱ ዱሲሴሞ ኦፊ ዱዴ አደባፈቴታ ስሪት አሪዳን ዱግዴ ሳ ኢንዲን ኦባስኔ አሪዳን ዱግዴ ሳ ጩቡን ዱበት ዱኒ አሪ ሳቲን ዱግዴ ማለ ኢንዲን ኦባስኔ ኢንዲ እገላታለሁ ቆለፉ ደቄ እያለ ስለነበር ቆለፉ ደቄ ኢንዲ ማለ ቆለፉ ደቄ ቆይ እገላታለሁ እያለ ስለነበር አንድ ክርክርኔና እሷ ማር አሁን የተፈጠረው እንደዚህ አልኳት። እሱ ገላታለሁ ስላለ እሱ ነው የጠጣት የገደላት ወይስ ራሷ ነው የጠጣችው አረጋግጠሻል አልኳት። ከዛ እኔ ውሸት መናገር አልፈልግም። እሷ ራሷ ነው መርዝ ገዝታ የጠጣችው። ከዚህ ክርክር በቃ እንግዲህ ከንዴት ተናዳ ማለት ነው። ተናዳ በቃ የት እንግባለን ካሁን በኋላ ልጆቼ ላይ እንዴት እንኖራለን ብላ በቃ ራሴን መቻል አይችልም። ከዛ መርዝ ጠጣ ሞተች። እናትዮች ናቸው መርዝ ጠጣ ሞተች። ከዛ በኋላስ አቺ ነው ከዛም በኋላ ልጁም ወደ ፍርድ ቤት አይቀርቡም፣ ወደ የትም ቦታ አይቀርቡም። አሁን ሀቡ ወንድሞቹ ቁጥር ስለሰጠችኝ ለወንድሞቹ ደውዬ ልጥራቸው እንዴ አገር ያሉትን። አዎ ልጁ ደውልላቸው ወንድሞቹን ልጥራ። እዛ ኢትዮጵያ ያሉትን ምን እንዳደረጉ ጠይቃቸዋለች። እና ትንሽ ማን ነው ውዴ? ቀበኑ ነው በኦሮምኛ ቀበኑ። እናትሽ መርዝ ጠጥታ ነው ራሷን የገደለችው? አዎ። ስለዚህ ታዲያ ወንድም የገደላት ስትይቆ እንዴት አልታሰረም ብዬ ነው። ለመሞቷ ምክንያት ነው እሱ ገፋፋታ የራሴ። አዎ ለሱ እጅ ሳትሞጪ እኔም እንዴት ብዬ የልጄ ቤት ውስጥ ወጥቼ እንዴት ሌላ ቦታ አለው ሄዳለሁ ስትይ እሱ መቆለፍ ስለሄደች ስሚኝማ፣ ቀልቦች ስለሚያቆሩምኛ በኦሮምኛ ተናገሪና አንቺ ይተረጉምልኛል። ማለት ወንድምሽ
ምክንያት ነበር ገፋፋት እናትሽን እንጂ በእጇ አይደለም የገደላት። አዎ መርዝ ጠጥታ ነው። እሺ በእጇ አይደለም፣ ስለሱ ንዴት ነው መርዝ የጠጣች። በምን አወቅሽ በሱ ተናዳ መሆኑን? እሷ ያው እገላታለሁ ብሎሻል አንቺ ግን በሱ ንዴት ማስረጃ ሁሉ ልጄ ያቀርባል። ወንድሞቼ አሁን ያቀርባሉ። እንዴት የምትከሰሱ እንዴት እሱ ሁሉም ነገር ያረገውን ይቀርባሉ። ችግር የለም እናቴ። ብዙ ጥያቄዎች እንደላት ይላሉ ግን በቀብር ላይ ወንድሞቹ አመጣለሁ። እሺ ካርድ እየሞላው ነው። እሺ ሙቤሽ ተስፍሻን ተጠይቃት እኔ ከሙጫ ኮረቲ ወደወልተ ሙጫ ኮረቲን አርጋታ እንቀበልኔ አቤት አዋል ቸረጥር ፌትሬ ሙጫን ወጁ ማንጅር ወጁ ማናበተ ያዋል እነጀታ ሞቱማ ደነምኒ ሰይንጥቁ አማዩ ማኑ ማጅራ ቀዱ ማጅራ አዋል ገደታይ ገዱ መታ አጅራ አማዩ ነጻ ፈቃደ መቶ ቀብሮ ነበር ወይ ብዬ ነው የጠየቅኳት። አቡ አው መቶ ቀብሮ አሁንም ሀዘን ቁጭ ብሎ ነው ያለው የሚል ነገር ነው እያነሳች ያለችው። እስኪ እነዛኞቹ ይምጡና የሚሉትን ደግሞ እንሰማለን። እናት ቀበኔ ከነነ ወላጅሩ ወይኑኒ ስልክያትን አርጊተ ኩኒ ሄሎ አካም ጅርታ አቤት ነጋ ሙጫቀሞ ilmo ቀበኔቲ ሞ ቦሌሳት ቦሌሳ ቀበኔቲ ሞ ilmo ቀበኔቲ ilmo ቀበኔቲ ኦቦ ቀበኔቱ ኦቦሌሳ ሲታ ሶ በርባዴ ኢቲናሰይ ቀበኔ እሺ በዳሳ በዳስ ሂርባዲስ አከቲ ማዘሪን ዱቴ ኦንላይን ከነረቲ አዱበቱ ሂርባዲስ ዮም ራመት ደሞ ብርብራ ሰና Nesa abarra biraji tamo irba yani bokya yunjiro namo kanirpa ሚዩት አድርገህ ተቀበል። ሚዩት አድርገህ ቀበኔ አሁን አንቺ ቤይሩት ነው ያለሽው ወይስ ኢትዮጵያ ውስጥ ነው ያለሽው? አሁን እኔ ዱባይ ነኝ እናቴ። እንዴ ከምን መጣሽ ዱባይ? ከቤይሩት ገብተሻል ነበር? እናትሽ ስትሞት የት ነሽ አንቺ? እኔ እዚሁ ነኝ እናቴ። የሞተች አሁን 2004 ነው ወደ ዱባይ የመጣሁት። እናትሽ ከሞተች አሁን ስንት ቀን ሆናት? አሁን 10 ቀን ይሆናል። 10 ቀን። እሺ እናትሽን አንቺ እሺ ፍላጎቷ አሁን የንብረት ጥያቄ ነው ወይስ የእናቷ ነው? የእናቷ ሀቅ እንዲወጣላት ሄሎ የእናቴ ሀቅ ነው። እኔ ምንም ንብረት አልፈልግም። የፈጣሪ ምስክሬ ናት። ሄሎ አቤት አከም ጅርታ ነጋ ቀበኔን ሲዱ ቢፍቲ ቀበኔ እትሚ አቤት ይርባ ነጋ እስቲ ቦታ ስሪት ታኢቲ ጀርኩን ኦንላይን ዋን ተኤፊ አከቲ ማዘሪን ዱት ያስረዳ ኢሳውበት ማዘሪን ዱት አከም ጅርታ ነጋ አፋና ማሪ ፋተሮ ጉማተን ዱበዳ ዋናን ሲጋፈት ዱነቲን ተሺ አከሚት ዱኒ ሃቲ ከሰን ሃቲኮ ዋሪዳን ዱት ሄሎ ዋሪዳን ዱት ሃቲ ከሰን አከሚት ዱት ሃቲኮ ሰበባ ሃሪ ቀዱ ቢ ኦፍ ሚንቲያር ከሲዲ ማሊን ዱት ሄሮዱት
ቆይቻለሁት። እናትህ በምን ምክንያት ነው የሞተችው? በንዴት በምንድን ነው? በመድኃኒት ነው የሞተችው? እሺ ሰበብኒ ሳማይኒ ሰበብኒ ብሌተ ከኛቱ ለፋብ ቀቤኔ ቀቡ መነሸ ቀቡ መቴኒ ወንድማችን ነው ለንብረት ብሎ ለመሬት ብሎ በህግ ከሰሳት። እሺ መቴኒ ያዱ ቻሉ ነው ፊልሞ ኮንፈረንስ ከመቴኒ ዋንሽኒ ከናሽኒ ከኒኒፍ ከናሽ ከንብራ ከነቴኒ ዲክቴቱ ከናከና ከነያቲኮ ከና መነከና ከነቴ የደዱ ውጪ መጋላ ቢታዴ ካታብላኒ ፕሮጀክት መለቴሲሴ ሞአለኬ መለቴሲሴራ naarake na bomonseeni kenna kennite fi kenna kan dara kennite fi kenna na kennite jire maal kennite fi siin kenna lafa kan dara kennite fi እናቴ መሬት ሰጠችው፣ ሌላ መሬት። እሱ ደግሞ የህግ መንግስታትን አምጥቶ ቤቱንና ንብረት ያላትን ንብረት በሙሉ አስፈረማት፣ እናትየው ማለት ነው። ያለችበት ቤት አያችሁ። ሙቤ እውነት ነው፣ እንደዛው ነው። አበኔ ቆይ ማን እዚህ ጋር የተረዳው ልጁ ሲናገር መጀመሪያ መሬቱ የሱ ነበር የዚህ የልጁ አይደል? ከዛም በኋላ ለፍቺ ኖ አይደለም ከሙጫን ለፍቺ ከነኙት ገልጣ ለፍቺ ከነኙት ከማንት ይጃራ ለፍቺኒ ሃቲ ኮ ከኒቴፍ መንገዳ ገባቲ ገጅ ላላ የእናታቸው ነው መሬቱ የእናቴ መሬት ላይ ነው እየሰራው አባት ለሚሰጠው ከመንገድ ከታች ነው። ከመንገድ በታች ያለ መሬት እናትዮ ለልጇ ሰጠች። ከዛ ፈርሚልኝ ብሎ አጽፎ የሄደው ግን ፖሊስ ወደበት ኦዬ አከፍ ወንቲቲ መለቴሲሲራ እሺ ሰነቦዴው መለቴሲሲራ ወንቲቲ ለቲ ሃቲ ነብን ወብሌቲ ከነሹ ዋና ሲባና ካጀት ተና ዳይመጂ ከንሽን ጃርቴ ዳ ዱኛ አረከኛ ለፈ ጃራቹ ዲዲ ኮኮቲ ወደንደሙ ዋንኮ ኮቲ ያቴ ወደንደ ቢዩ ቀቡ ወብሌቲ ወደ መከነቱ ጅራጅራኒ ቱሬ ወጋ እናታችን አይደለም ቤት ለመስራት የምትበላውን ራሱ የድላትም ደሃነን እኛ። እቺ እህታችን ናት፣ ቤትም ያሰራችላት ምግቧን ሁሉ ነገር የምችላት እህታችን ናት። እሺ ቤቱንም የሰራችላት እህታችን እቺ ምስኪኗ ናት። እሺ እሱን ራሱ ያስተማረችው ምን እያለችው ጨርሶ እስከሚወጣ ድረስ የምታገለግለው እህቱ ነበረች። እሺ ካንገርጋራ ቁር ማቲ ቤተሰበን እሺ ሁላችንን የረዳች የነበረችው እሷ ናት። እሺ አቲማ ካሴ ማና ጉዳይ ጋራኔ ጅሩ ማና ሁንዱማ ከንትረጠቤ ሙከሳራ ካሴ ሀንከመን ኩንዱሙራኔ ቆዳመነ ኬሳ ሁንዱም ዱሙራሙቲ እሼቱ ገርጋራ ቱሬ ሁሉን ነገር ትምህርት ጨርሶ እስከሚገባ ምን እስከሚል እየረዳቸው የነበረችው እሷ ናት። አቲ ካፌ ማን ወደተታኒ እሺ ወንዜኒ ሀደከ ለከለቲ እንደገነን ወረቀተ ጉዳት በረይት ደብደገቱ ማል ወደተታኒ እሺ ከዛ ማረከ ተገና ለማሙከቲ ላመለከቲ የደንቱ ነው እንድትሲኒ እናቴ አልተማረችም። አጣሏት። የሰጠሽኝን ስጦታ ፈርሚልኝ፣ የሰጠሽኝን ስጦታ መሬት ሰጣዋለች ብያቸዋለሁ። የሰጠሽኝን ስጦታ ሰው ባለበት ፈርሚልኝ ብሎ የፈለገውን ነገር አጽፎ መጥቶ ቤቱንና ሌላ ንብረት አስፈረማት እናትየውን። እሺ
Nah kana oleh boleh turai itu mana akan satu yang berbeza kan kotin just mana hati kenya kami ni kun untung tu mana kun lapti kun kotin tim berbeza just mana akan satu yang berbeza sana bote መሬቱም ቤቱም ሁሉም ንብረት በሷ ስም ያለ መስሏታል እንጂ የሱ እንደሆነ አልገባትም ነበር። እሺ sana bote ni mana kun kotin ke kun untung kita kan kotin ከዛ በኋላ ይሄ ቤት የኔ ነው ንብረቱም እንዳለ የኔ ነው። እሺ Ijoollee kana bakka itti godhii ofii kee wanta ta'e ofii kee keessa jiraattu ofii kee keessa jiraattu taanaan immoo mana kana gannaan akka jedheen ta'a jedheen. ልጆቹንም አንዳንድ ነገር አሰናዱ። የምንኖሪበት ከሆነ ኑሪበት፣ የኔ ነው ግን ንብረትነቱ የኔ ነው፣ ቤቱም ሁሉም ነገር የኔ ነው አላት። እሺ Yennaa haati keenya manuma naartee gara ganda mana murtii gaafa himattuun manni murtii qabeenyi kun kan taatedha jettee ሄዳ ስከሰው ለህግ ስታቀርበው ፍርድ ቤት ንብረቱም ቤቱም የሱ ነው እኮ አሏት። እሺ Yennaan akkamitti kan taata qabeenyi kun ani kan kootidha. Dura itti kaffalaa ture lafti kun qabiyyeen kan kooti namni naa beekaa biyyee naa beekaa jettenni naan dubbachuu haati keenya umurii wanti nu fagaatee dadhabnaan ቤቱም የኔ ነው፣ ግብር እየከፈልኩ የነበርኩት እኔ ነኝ፣ ጎረቤት ህዝቡ ያውቃል ብላ ስትናገር እሺ አንኮትዳ jetteeni isheen aariidhaan kan qabamte bakka nama dubbachuu dadhabde mana murtii dheeraattillee hanga dubbachuu dadhabuu dhageenyaan obboleessi keenya tokko jira inni bakka buufattee seera kaleessaan bakka መናገር እስከሚያቅታት ድረስ ነው እንትና የተከራከረችው። የሆነች እህታችን አለች፣ እሷን ተካች ደክሟት። እሺ Gannaan achi bulchiinsa magaalaa biyyee sababa bulchiinsa magaalaa fi obboleessuma keenya gaafa himatanii bulchiinsi magaalaa taphakaa bitateetu kallattiin kaanii waan hin fakkaanneen bulchiinsi magaalaa ofiisaa keessaa bahe ittiin murteesse. Qabiyyee kun kasaafi kennaa kennitee fi ofii kee haaluu dandeessa malee bulchiinsa magaalaa himachuun qabdu bulchiinsi magaalaa gaafa taphakaa bitatee taphakaan sun luggutee kennaa kennitee biratti dhaabbanneetu pilaanii hojjenne malee nuti የከተማ አስተዳደርን ፕላን የሰሩትን እኛን አትውቀሽኝ፣ አንቺ ባልሽው መሰረት ነው ያሰራናችሁ እንጂ እኛ ምንም ማድረግ አንችልም። ሰጠሽ ተነሰሽ እምቢ ለማለት ከፈለግሽ እንጂ እኛ በህጉ መሰረት አድርጎ ያላችሁኝ ነው ያላቱን ነው አድርገን ይሄን ነው አሏት። እሺ እናን ተናቦዴ ሙጂስ መጋላ ጋፋ ከሰበው ለምን ሙርቲ ረጋቢ ታንርጋ ለካዬ ረጋቢ ታንርጋ ሁሉ ሁሉም ትሳኒ ባሳቲ በሳሁን በሳ lafa haadha keenyaa ta'u qabiyyee haadha keenyaa ta'u dhimtiin isaa akkamitti akka jedhufe eenyu akka irra ture utuu ragaan kuusaa jiruuti manni murtii kuni gubbuu nyaate ta'e maal akka godhee isaa hin beeknu qabiyyeen kun kan nama kanaati kan himatamaa kanaati malee nama kana hin laallatu manguddoo hin laallatu jedheeni ፍርድ ቤትም ሁሉም ነገር ቤቱ ከየት ተወርሶ ከየት ተነስቶ እንደመጣ መረጃ ሁሉን ነገር ብታቀርብም ፍርድ ቤት ንብረትነቱ የልጁ የተከሳሹ መሆኑን ፈረደለት። ጋፋ ጋፋቱን ያተፍቲ ሙርቶ ሙርቴስ ጋፋ ሙርቶ ከነ ረጌ ስዋት ኬኛ ለክሱን ካንሳ የሬ ቀበኝ ሁሉን ካንሳ ይሰላለተ ጀምኒት ሀቲ ኬኛ ከናት ከዛም በኋላ ይህን ሰምታ ከገባች በኋላ ተናዳ ይሄን ውሳኔ ወስና መርዝ ጠጥታ ሞተች። ሌላ ጥያቄ ያለሽ አቡ? አቡ ጥያቄ ያለሽ? እኔ ጥያቄ ማለት ነው እነሱ የሁሉ ነገር ሲፈጠር እናትየው በዛኛው ንብረታቸውን አስፈርሟቸው ሁሉ ነገር በወሰደባቸው ልጃቸው ተበሳጭተው መርዝ ጠጥተው ራሳቸውን ሲያጠፉ እነሱ የት ነበሩ? አሁን የሚናገረው ወንድም ሲነሰቱተኒ አጋ ሙጫና ፈረም ሲፈቴ ዋ ሁንደ ጎዴኬ አትከ ሰንዱቱ መርዚ ዱዴ ኤሰጅርቱ nuti wanta ragaa qabatamaa miti wanti kun ragaa qabatamaa miti manni murtii kun wanta tokko haati qabeenya abbaa isaa ta'e qabeenya no amma haati keessan duututti eessa sultanii isin eessa jirtu
أمهات كيسن نجار مجنة فانها صوبلي برابان نتي نجار متوها صوبلي شنو كونسيتيتو كان نومي تنتي مودا جرا مكو جيجا هاتي أمو آرتي وانجرتو دائما كي نبوكي جرتي وناتين كي نبوكي جرانوتي إناركي مشين إندو نجار اللي مبرابان ليتو فانها صوبلي شنو كتير نوبودي ملي مسيبران جرويرو كنت እኛ ስራ ቦታ ነበር አብረን የለንም አጣላን ሰላም እንደሆነች ነገር ሰላም አናግራን ምን ብላ እኛ ከሄን በኋላ ነው ተደብቃ ራሷን እንደዚህ ያደረገችው ነው እንዴ ጥያቄ ቆይ ቅልቦች ይጠይቅ ምናልባት ክርክሩ በመጀመሪያ ደረጃ ፍርድ ቤቱ ነው ያለው ማነ ሙርቲ ጀልቀባቲ ዳሙርቶ የሮቶ ሙርታ የቆፋኒዳ ከነከሶፍ ሚዱ ደንዳን murtii yeroo tokkooti malee waan biraa miti. አይ ምንድነው እኔ ኖርማሊ ከዚህ ከተረዳሁት አንድ ነገር ልጁ ሰውዬንም ሰውዬው መጀመሪያ ብዙ ጊዜ ወሰደ ራሱን ህጋዊ አድርጎ ሰነዶችን ማስረጃዎችን ይዞ ነው እንትን ያደረገውና የረጅም ጊዜ ዝግጅት ነው ያደረገው የራሱን መጀመሪያ መሬቱ ወደ ራሱ ስም ማዞር የራሱን ዶክመንቴሽኖችን ይዞ ነው እነሱ ደግሞ የዱሮ ያው እንግዲህ እንዳለው መጀመሪያ አስፈርሞ ምን አድርጎ ከዛን ወደ ራሱ ስም ቀይሮ የሄደበት መንገድ እንዳለው ነው ፍርድ ቤት ደግሞ በተለይ ቋሚ ንብረቶች አሁን ከሰሞኑም እየሰማው የነበረበት አንዳንድ ኬዞች በእንደዚህ አይነት ነገር ላይ እንተሰነለ የነበረው ነገር አለ የሰው ምስክር ይልቅ ሰነድ ነው ለኔ ትልቁ እንደው የሚለው የሚል አይነት ነገር ይዞ በሰነድ ላይ ተንተርሶ ውሳኔ ሊወስን ይችላልና እንግዲህ ከምንም በላይ ራሳችሁን እንትን ማድረግ ነው በተለይ እናታችንን ባናታቸው እጅግ መልካም ነበር ሌሎቻችሁም እንግዲህ የሚያሳዝን ነው በጣም በእውነት ለእናንተ ብለው እንደዚህ ያደረጉ ህይወታቸውን አሳልፈው ተናደው እንደዚህ ማድረጋቸው እሱም ከገንዘብ በላይ ከቤተሰብ በላይ ገንዘብን ወዶ እናትን መታከል ህይወቷ እንድታልፍ ምክንያት በመሆኑ ህሊናው ሰላም ያገኛል በያላስብም ምን ልናግዛችሁ እየሰዳ የት ነው ቦታው እስቲ ነገሩኝ እስቲ እየሰዳ በየከሰል ሚዩት ነሽ ቀበኔ ሙቤ ጠይቃቸው እስቲ የት ነው ሀገሩ ቀበኔ እንትኗን ንኪያት ማይኳን እና ደግሞ እናትየው መርዝ ሲጠጡ እሱ የት ነበረ ይሄንንም ብትጠይቋቸው ምን አለች አቢባ ምን አለ ጠይቆ ራስ ጠይቆ ቀና የት ነው ሀገር አና ይሉ ገናንከ ረመዳን ላይ ጃጂ አና ይሉ ገናን ኦሽ አሁን መሬቱ ለፍትቺ ጃጂ ከሰ ገለይራ መጋና ጃጂ ከሰዳ አና ኦሽ አንዴ ጠብቁኝ ኦኬ አቡ እኛ አልነበርንም እሷ ራሷን ስታጠፋ እኛ አለማ የኔ የትውልድ ከተማዬ ነውና የትውልድ ቦታዬ ነው ኦኬ በጣም አሪፍ እሺ ምኑ ነው የሚልክልኝና መልክልክኝ ይሄን ሰውየውን አሁን እነሱ የሚሉትን ባለስልጣንም ነው በዛም አይደለም ሰውየውን ሙሉ ስሙን ኦኬ ስሙንና ስሙን ብቻ ኦኬ ግን ማለት ነው የኔ ጥያቄ እኮ አልተመለሰልኝም እናትየው መርዙን በሚጠጡ ሰዓት ልጅ የት ነበር ነው የኔ ጥያቄ ያኛው ልጅ እንዲጠጡ ምክንያት የሆነው ልጅ የት ነበረ አንድ ከተማ ውስጥ ነው አንድ ቤት ውስጥ ነው ወይስ አቡ ልኬልሻለሁ ስሙን እሺ ጥያቄ ያላችሁ ለዚህ ለወንድማችን እዚህ ጋላለው
ጥያቄ ማንም አልመለሰልኝም። ልጁ የት ነበረ? ያኛው ልጅ ምክንያት የሆነው ልጅ መለስ ከበዳችሁ ሁላችሁም። ስራ ቦታ ኦኬ። ቤት ውስጥ ከሌለ እንግዲህ እኔ ምናልባት እሱ አስገድዶ ካጠጣቸው ብዬ ነበር። እሱ ስራ ቦታ ከሆነ ቤት ውስጥ ብቻቸውን ከነበሩ እንግዲህ ማን ሊጠጣ ይችላል? ኦኬ እንዴ ቀበኔ ሚውት ነሽ እኮ። አይ ቀበኔ፣ አረ ማይኩን አብሪው ማሬ፣ አይሰማም ድምፅሽ። ይሄት እኔ ያሰማው ብዬ ነው። አቤት እያወራሽ ነበር እኮ። ያወራኝ ነው እኔ ሰማኝ መሰለኝ። ይቅርታ አልሰማንሽም። ምን እያልሽ ነበር? እኔ እኮ ግራ ገብቶኛል። እዛን ቀን ቤቱን ቆልፋ ሄዳለች። እናቴ እሱ ነው ያጠጣች። ማን ያጠጣች እኔ አላቅም። ቀጥቶ ብትሮጥ በኦሮምኛ ተናገሪ። ቆይ በኦሮምኛ ተናገሪና ተባለ ንገራት። ነበር በላት። ጠይቀው ራስ። ቆይ አንቺ እናቴ ቆይ የቀልቦች ጠይቀው ወይ ልጠይቀው? ጠይቀው። ይሄ ሰቱሬ አቲ ሰቱርቴ የሮሃት ከዱት ሰና አቲ ሰቱርቴ በለሰቆ አን በከቆናን ዶጂ አምብራንጅ በከቆናን ጀራ እርሻ ቦታ ነበርኩ። አቲ አዲከ ኮቶዋን ከቲታ ዲቲ አየና ኤኙ ሲቲሜ አዲከ ገስተው ሙጫ ኮ ደወሌዋል። የሷ ልጅ ደውሎ እናትህ እንደዚህ ሆናለች ብሎ ነገረኝ። የራሷ ልጅ ማለት ነው። እኔ የምልህ ቆይ በየትኛው አቅጣጫ? እኔ 5 አቅጣጫ ባለው ሁሉ ስለማውቀው ከተማውን በደንብ የኔ ከራ ከለቲ ከቢኒ መጋላ ከሰከንገል እንሞ አዲስ ከተማ ቤቱ አዲስ ከተማ ከራ ከሚ አዲስ ከተማ ራሳ ወይ ይኸውልሽ ቀበኔ ከራ ገዳ ዳኖ በሪ እንጀራ መቲ ከራ ገዳት ያው ዳኖ በሪ ከራ አዲስ ከተማ ውልገለ mana daggafa baqqala mana daggafa mana shantama warra akkasii keessa jiraata kiraa beetiidhaan. ራሳማ መሀል ከተማ ተው እንጂ እናንተ። ቆይ እየደወልኩ ነበረ። ቆይ እስኪ አቦ ልጁን ደግሞ ላምጣልሽ እዚሁ ላይ ስልክ ላይ ሊጨምረው ልጁን። የትኛው ዋናው ምክንያት የሆነው? የእሷ ልጅ ኬስ ሰምቶ ነው ነው እኮ እሱ ነው። እስቲ ደውል ብልብላ ጮፊኔቲ ሙጫ ሲንረጋልጫ እንጮፊን ብልብላ ኦብስ እሺ የእሱ 97 የዚህ ደግሞ 31 ቆይ አንድ ረጋቸው ልጁ ኬስ ሰምቶ ነው። አቢባ የፈለግሽውን በይኝ እንጂ እንደ ሀሳብ ብቻ ሳይሆን ይሄ ጉዳይ ነው። እነዚህ ያደረገ ባለጌ እናቱ ላይ እናቱን ከመግደል ወደኋላ አይልም። እሺ እናትየው መልስ በሚጠበቅ ሰዓት ለሷ ልጆች የት ነበሩ? ይኸውና አከም ጅርታ ነጋ የሮ አርሜኒ ቀበኔ ሱሚዱ ደዱቱ አተሰ ቱርቴ አናማ ወራቲ ናማ ጋሌታ መለበሩ ሳገቲ ገልቴ መለበሩ ሳቲ ገልቴ የሮ ሲቱ አርጌ ደልቀባ ሀደከን ነቱ አርጌታኒ ፉራቴቲ ኦኬ መጀመሪያ እሳቸው ሲሞቱ ትምህርት ቤት ነበር። ከትምህርት ቤት እንደገባው ነው መጀመሪያ ያየዋት እኔ ነኝ አለ። እሺ አከሚት እርግጥ ኢዛኒ ፉራቴሪ ነው እንጂ ሙዲ ዛኒ አከዛን ከነጎች ዳቢያሊ ጎለን እንደ ጉድራ አሪ ቀቡሳኒ እሺ አሪ ከናቲ ቀቡቲ እዳሳን ከነገራታ ወተኒ ከንዛን ኮፕሪ ፈታን ገናማዳ ገናማዳ ጉያ አሙሲዳ እሺ Botor bela mana achi ana baram sati kale sati protoko meita ana galu ko nagar gini jandu barra pinjiro ane cuma mudi kana kasan kana gochu ya biar li gocha je ya gimbale nandu ini tadi ke kan masa angkara du barra ni ada energi orang dari bawah dari dia cuma ni kata bertemu kagak bawa ኔ ቤት ውስጥ ነበርኩ። ይሄን እንዴት እንዳላቸው አላወኩም። ይሄን ሙድም እንዲጠቀሙ አላወኩም። ወደ ውጭ ሲወጣ እሳቸው እንትን እያሉ ማቃሰት
አዱ ማለት የሚል ድምፅ አዱ ይባላል። ያቃሰቱ ሰማው። እሺ ወይናት የት እንዳለው ግራ ገባኝ፣ ደነገጥኩ። እሺ መርዚ ከሳኑ ጋር ከመቲ ባርታያት መርዚን ብለጅራ ቱሬ ሱሚን እሳቸው ጋር ከደረስኩ በኋላ መርዙን እንዴት አየከው ስለው መርዙን ላየውን ግን ሽታ የመርዝ ሽታ እሳቸው ጋር ስደርስ ተሰማኝ። የሮሰነ ሳን ኦልጉሮ ማቱራኒ ያኒ እያስታወቃቸው ነበር። ሽታው የመርዝ ሽታ ነው። መርዚተው ሳከመቲ ባርታያት መርዚተው ከመቲ ባርታያት Mardito usa akkatti bare mina boqqollo sana mina madde sunni kan boqqollo tida. Okay, ማለት እንትና ቆልቻ ረማቲ ቆልቻ ረማቲ ላይ ቆልቻ boqqollo kan ዳይ ነው tida. Okay, የዳኖ የሚባለውን በአማርኛ ነቀዝ የነቀዝ መርዝ ነው። እናቴ እሺ achiin argatan እንደነ የበካና ቆልቻ ነው መሰነቲ ከሩ ፈርከታኒ ከዘት ነገር ቆልቻ እጃቸው ላይ አላየው መድኃኒቱን ግን ሲያስታውቃቸው ሽታው የነቀዝ መርዝ መሆኑን አወቁ። እሺ ከዛ የሮናት ደግሞ ማልታተን ጀዴኒ እቺን በቹን እንደኝ ታጃቲን ቢያው በእኔ ፎደ ዛፉ ከሚታ አጆራ ሮተን አንበር እንታ አጅሮሞ ጪሰኒ ጅሩ የሮት ያርጊቱ ሮን አርገዘነቲ ዋን ፎደ ተፈካኒ ማሊክ ካራ yati lagi kan oleh malik dubara tu tu jelas ni polis agar dubara tiba si tu pudurana so dikini ni ada polis ulti je agar dubara tani tidur janda inta ulat mana kesa mubakkeda mana dubara ቤት ጓሮ ነው የጠጡት። ሲሄድ እየተቀመጡ ነው እያደከማቸው ነው ማለት ነው። ከዛ በኋላ ምን ሆናችሁ ብዬ ጠይቃቸው የሮት ጋፈቱ ዱበተኒሩ ዱበት ማና ዘው ዱበት ለከ ማን ዳኔ በዲና እንደለም አንታነ ሲንጀኒ ምንም አልሆንኩም አሉ። ቁጭ ብሎ አጣጥተው እሺ አቺ አሎሻ ከደኒ ትዝቂ የሮኒ ትዝቁ ሰና ተጠራጥሬ ተጠጋዋቸው። እሺ ኦፈት ዲክሽን ጋርባን ታንካ ከነት እሺ እና ጉኬን ነገ የሮኒ ትጋጨዲ ወዘነ ፖሊሱ መጥቶ ፋጂ አቺ እየቀረብኳቸው ሲሄድ የነቀዙ መድኃኒት ሽታ የአፍንጫዬን እንትን እያለ መጣ አለ። እሺ አቺ ነው ማቆጭ ምን ነው ታጀራ ታነ ወዱ መነጅራ አና ያፈረ ማውታ ድምራኛ ትጋት ይጃለዳ እርባዳ መስከሲ ዳታ ዲቁ ዳታ ታዲቆ ደኮቢ ደጋ ይሮሪ መነጌ ከ10 ሰዓት ተኩል እሺ 10 ሰዓት ተኩል እሺ መነጌ አንከነቴ ሳለቲ ያደ ሮኒ ትጥቃ ሲገሚ ቆርጨ ተነጋረ በቃ ዋንን ጎዱ ወላይ ለኔ ማለት ነው ማንታይ ናጀ ማኑ ማይ የጀና ነው ላለው ሰፈራንም ተኮ እንዲሁ አመንጎዳት ገሪ ይጥላፋ ያኒ የሮት ይይቱ ፈያጁር ምቲ ላኪን እንዴ ወንታው ዝም ይመጣ ኦልዲ ተገሩ ያስታውቃቸዋል ግን ይቀመጣሉ። እያስታወቃቸው ነው። የመድኃኒቱ ሽታ ደግሞ እንትን እያለኝ ነው። ጮህ አለ። እሺ አቺ ነው ለቤቴኑ ከኖ ላላ ናማ ዋቢ አማወላ ለወሊ ገሪቴኔ ደኔ አቺ ቦፈቴ ሮጌ አማ ቦፈቴ ጀኑ ሙሉ ኦልዲ ብሳል አቡሪታ አመቺ ነው በወንደንዴ እያስታወቃቸው ነበር። ሽታው በጣም ረብሾናል። መድኃኒቱ የነቀዝ መድኃኒት ስለሆነ እሺ መና ሀቢባ ቤታ ሀቢባ ጃጂራሙ መና ሀቢባ ወካ መና ሙባረክ ቲክቶኪ ሙባረክ ወኪ ቲክቶኪ ሀቢባ ቤታ ሙባረክ ሙሰማሙ ሙባረክ ሙሰማ አከስማ ወላኒ ረትኒ ሰቤታ ማለ ዋናም ቤቱ ማለ ከቲ አንካ ቤጋ ሙባረክ ሙሰማ ናምቤጋ ነበርባደሩ ሁን እንደሳ ቲክቶኪ ዳንሰርች ጎቴ በታጅራ ሙባረክ ዳ ሙባረክ ሙሰማ ናምቤጋ ኔ ሰርች ጎዴቲ ሙባረክ ሙሰማ ጀዲ መና ሀቢባ እንጅራ ማል ጀለ መካን ቲክቶኪ Miti gua di dubis kamali itu. ሚውት የለውም እንዴ?
ቁጥር ምናምን ሰጠው ሰምታችኋል? አይ እንደ ትናንት እንዳትሆን ብዬ ነው እኔ ቶሎ ብዬ ነገርኩ እንጂ ኦኬ ወዳው ቤት ይዤ ያልከኝ እሺ። ለአስክሬን ምርመራ ማለት ነው። አስክሬን ተመርምሮ መርዝነቱ ተረጋግጧል። እናቴ መርዚ አከታኤ ዲቀሜራ ኬሳቲ መና ያላት ገሩ ነምኒ መርመራ ጌሰ ሂንጅሩ ደደብንሰ ሳኒ ኢሳን ኦፉማን አዋለን ተስፍዬ ምንድን ያለችው? ተመርምሯል ያለችው? አልተመረመረችም። ከሆዷ በሕክምናው ጊዜ ለመታጠብ በሞከረበት ጊዜ ነው የምትለው ታዲያ። ስለዚህ ኦልሬዲ ወዲያው አልሞተችም ነበር። ሲያገኟት ሞታ አይደለማ የተገኘችው ቤት ውስጥ። አቡ ልጁ ሲያገኛት ሰላም ናት፣ ግን ላታስታውቅ ሰላም ነኝ ያለችኝ ነው። ግን እየደመከመች እያስታወቃት ሲመጣ ሽታው በጠበጠኝ፣ ደነገጥኩ። ከዛ ጩመጫው ጀመርኩ አለ። እስኪ መጥቶ ቪዲዮ ባብልቶ እንትን ኮድ ሰጥቼዋለሁ ለጠበቀው። ይሄው እየመጣ ነው። እሺ እሺ። ይህ የነቀዝ ማለት የእንስሳት የትላትል ምናምን የሚገል መርዝ ነው? አይደለም። ነቀዝ እኔ ይቅርታ አድርግልኝ እንጂ ስላላወቅኩት ነው ነቀዝ ያልኩት። እንትን እህል የሚበላው የለም ትንሽዬው እንደ ቅማል ነቀዝ አይደለም ስሙ? ነቀዝ ነው ስሙ። ነቀዝ ነው። ልክ እኔ ዝም ብዬ ነው የተረጎምኩት ምለውን ሳጣ እኮ የእሱን መርዝ ነው እየጠጣችሁ እናትየው። እሺ እነሱ መርዝ ከሸተታቸው ቶሎ አምቡላንስ ጠርተው አፋፍሰው ለምን ሆስፒታል አልወሰዷቸውም ለማዳን? ማናቃል የገጠር ሰዎች ነው ማናቃል። ገና ሰው ጠርታ ተተኝ እያለ ገና ልጁ ብቻ ነው ያለው። ያውኑ ልጅ ብቻ እኮ ጎረቤት ጠርቶ ሰብስበው በቃሬዛም በምንም ይዘው መሄድ አይችሉም እንደ ገጠርስ ቢሆን። ሸተተኝ ስታስመልስ እያለ እስኪ ይኸው ነፍሷ እስከሚወጣ ድረስ ገና ጎረቤት ጠርታ ልጁ ገና ጮኸ። ገና ሰው ፈልጋ ወደ ሐኪም ቤት ወሰደ። እስከ ወሰደው ታጥቧል። እናቴ ታጥባ ሌላ ሐኪም ቤት አዝዟል። ሌላ ሐኪም ቤት ሲደርስ ምንም ሳታገኝ አልጋ ላይ ሲደርስ እናቴ ሞተች። የሰማችሁ ነው ድምጼን? አው እየሰማን ነው። ካልተሰማኛ ራሳችን አይሰማም እንልሻለን። ይሄ ነው እናቴ ችግሩ። ባዶ ለምንጂ መቃንሳ ሲአልኪሴን ድራ ዲማ ሰንጡቂ ኦልሴን እምባይት ሲጎዴራ ምንድነው ሆጂንሳ ማይን namtichi qabbanne namtichi hojiinsa hojjetaa mootummaadha. Amma duraani horii akkama ture, amma immoo barumsa dabalataa argateera jedhanii maal akka inni hojjetu hin beeku. Ani 2014 eddan Itoophiyaa galee gara biyya ormaatti deebi'e. ስራው ምንድነው? የመንግስት ሰራተኛ ነው ስትለኝ ስራው ምንድነው ብያት ነበረ። የከብት ዶክተሮች ነበር ነው የምትለኝ። አሁን ደግሞ ትምህርቱን እንትን አድርጎ እድገት አግኝቷል ነው የምትለው። እኔ ወረዳ ደውያለሁ፣ እየጠበቅኩ ነው ያለሁት እዛ ያለው ወረዳ። እኔ ግን የገረመኝ ማለት በዚህ ዘመን ሰው ቤት ውስጥ መርዝ ጠጥቶ ሲሞት አስክሬኑ አይመረመርም? አናቅም እኛ ሀገር እሱም ባይሆን ይሄን ሁሉ አውቃሉ። ይሄን ሁሉ ቆይ እናቴ አንድ ጥያቄ። ቤት ውስጥ መርዝ ሸተተኝ አለ። ታዩ በቃ አንቺ ስለ
ነበርሽ ቤት ውስጥ አንቺ ዱባይ ስለሆንሽ ታዩ ልጁ ይምጣና ከመጣ በኋላ ሸተተኝ መርዝ አስመለሰኝ እንደዚህ ሲላል ነበረ። በቃ እሱ ያስረዳናል። አንቺ ስላልነበርሽ አንቺ አታውቂም ይሄንን ጥያቄ። አልነበርኩም። በቃ ያ ባዶ ረዴቢ በረሲ ሮሲ አርኪሴሞ አሴፕት ጎዲሴን ዚዲምቱቲ ቡቴ ሴንታ ባዶ አስገባውና እሱ ያስረዳን። መርዝ ሲሸተው ጎረቤት ለምን አልጠራም? ቶሎ ለምን ሆስፒታል አልወሰዷቸውም? እናትየው ግሉኮስ እሺ ሌላ ኢጃጅ የሚባለው ጤና ጣባ ወደ ጌዶ የሚባል አለ። የኛ ትንሽ ራቃለ 1 ሰዓት ይሄዳል መኪና። ከዛ ወሰዱኝ። እንደወሰዱ አልጋ ላይ ደርሶ ነው እናቴ የሞተች አሉ። እዚህ ሆስፒታል ውስጥ ነው እናትሽ የሞቱት? አዎ። ከዛ ምንም አላረጉም። ሆስፒታል ውስጥ ሆነ ቤት ውስጥ መስሎኝ ነው። ለምን አስክሬን አልተመረመረም ያልኩት። ሆስፒታል ውስጥ ከሆነማ ኦልሬዲ ሆስፒታሉ የሞት ሰርተፊኬት ስለሚሰጥ ኦልሬዲ ምክንያቱ መርዝ እንደሆነ ሁሉ ነገር ይጻፋል። ደብተር አልተናገሩም። እንደዚህ ነገር አልተናገሩም። እኔ እዛ ደርሷል፣ ዶክተር ተመርምሯል አላቅም። እናቴ ለአንተ እናት ደክሟል፣ አይኑን ሰብስቢ እያሉ ነው አለ። እኔ ወንድሜ ታላቅ ናት፣ እሱ ነው ያደረሰኝ፣ እሱና ልጄ ነው ያደረሰኝ እናቴ። ከዛ አንተ አማርኛም በጣም ያስቸግራል። የእናቴ ያንተ እናት ተደክሟል፣ አይኑን ሰብስቢ ስትይ እዛውን ሲነቀልኩኝ አለ ወንድሜ። ጠዋት አብሮ ቡና ጠጣ። ቀኑን ሲሞት እውነት ያስቸግራል። ሲያርኪሴንጅራ ባዶ ሲያርኪሴንጅራ ሲዲምቱ ቤሩት ስንት ዓመት ነበር የሰራሽው? በአረብኛ ላውራሽ እንዴ? እኔ ለቤሩት አረብኛ ነው የምችለው። የዚህ የዱባይ አረብኛም ብዙ አናውቅም። ዱባይ ስንት ጊዜሽ ነው? አሁን 2004 ነው እዚህ የደረስኩኝ ወደ እሺ ዱባይ ማለት ነው። ቤሩት አረብኛ ላውራሽ። እኔ የቤሩት አረብኛ እችላለሁ። እሺ ከፈደሽ እሺ። ከኢትዮጵያዊ ጋር በአረብኛ ማውራት እንዴት ያስቃል! አረጋሽ የሚያዘኝ አረብኛ እንዴ አረብኛ ይጥፋኝ። አዎ أنا أشتغل بيروت. أنا بيروت أشتغل 6 سنوات. أوكي 6 سنوات. أوكي ፈጣሪ ሆይ እናንተ ከአረብ ጋር ቡልቡር ማረገው ካበሻ ጋር ሲሆን ከበድን። 6 ዓመቴ ነው። 6 ዓመት ቤሩት ላይ ለፍታ ደክማ ለእናቷ ቤት ያለችው ጦሱ ለእናቷ ሌላ ነገር ሆኖ በጣም ታሳዝናለች። አይዞሽ እንወድሻለን። እናቴ የሚዋጋ ምንም የለኝም። የእናት የለመንኩኝ ነበር። አሁን 2 ዓመት ሆኗል። ስልኩ ዘጋ ወንድሜ። ለኔ ጋር አላወራም። ለምን
አንድ መሬት ወደ ሀምቦ ገዝታ ወደ ራሱ አረገ። ሞተር ገዝታ ሰጠኝ። እኔ ራሴ ሞተር ገዝቼ ለሰጠ ቆይ እናቴ እዚህ ማለት ነው ወቀሳ እንጂ ምንም አይነት ነገር ማድረግ የማትችሉ በኋላ ቤቴ ላይ በፈለጋችሁት እሸኛችኋለሁ። እኔ ሁን ብዬ ቅድም እኔ ቤት ስገቢ ቀበኔ ቅድም እኔ ቤት ስገቢ ብለሽ ስታለቅሺ ምን አድርግልኝ ነው ያልሽው? ምን አድርግልኝ ነው ያልሽው? ላ ቅድም እኔ ቤት ስገቢ ማለት ነው የት ሰደኝ በእናትህ የት ሰደኝ አልሽኝ? ኤሰነ ጌሲና አንጀት ሮመነ ኮ ገልተይቱ ኦቦሌቲ ኮ ነጌሲን ጀዲ ሳኑ መከነ ብረ ነጌሲን ጀዲ አፋን ኦሮሞ ዳና እሺ ቀበሌ ላ እንትን አልኩ። ስለዛ ድምፅ ወንድማችንን የተቻለውን ነገር የተቻለውን በህግ ቢያንስ እናቷን አጣለች። ንብረቷ 6 ዓመት የለፋችበት እሷ ንብረቴ ያልፈለገ ምናምን ብትልም ልጁን ማስያዝ አሁን አንድ ሰው ሰነድ ካለው አቢባ ህግ ማለት ነው እኛም ላይ ደርሶ አልናገረም እንጂ ሜዳ ላይ ብዙ ነገር ተበደላል። የቤተሰቦቻችን ንብረት ማለት ነው። ሰነድ ያለው ሰው እናትና አባቱን ያስፈረመ ሰው ያለ ወንድሞቹ ያለ እህቶቹ የሚል ነገር ድሮ ነበር። አሁን ግን እኔ እንጃ። ለማንኛውም እሱ ሰነድ አለው ልጁ ንብረቱ አሁን እኮ ምን እንደሆነ ታውቃለህ ሙቤ? እናትየው መጀመሪያ እሷ ወንድሜ እናትን ገደረጋቸው ነገር ነው። አዎ እሺ። እሱ ደግሞ አስገድዶ ያስፈረማቸውን ምስክር አለ ወይ? ማስረጃ አለ ወይ? እሱ እናቴ ፈቅዳ ነው ስጦታ የሰጠች ቢልስ ያፈርማልኝ ሰታኝ ነው ቢልስ ኖ እሷ ተናዳ አስገድዶ ብትል የለችም። ስለሆነ አንድ ነገር ነግርሻለሁ። ልጁ የቀን ልብ እየሰማ ነበር፣ ኦሮምኛ ይሰማል። ልጁ እዛ ያለው ምንድን ነው? የሆነ መሬት ከመንገድ በታች ሰጥታዋለች። ከዛ ያን ወረቀት ህጋዊ ለማድረግ ሰው ይዞ ሲመጣ ምንድን ነው ያስፈረማት? ንብረትና ቤቱን ሌላ ነው ያስፈረማት። አልተማረችም፣ ፈርማለታለች አለ። ገባሽ? ተፈርሞለታል እኮ። አሁን ፊርማ ያለው ነገር ላይ ምን ማድረግ እንችላለን? እስቲ ቅልቦች ከህግ አንጻር ያስረዳል። ምን አንድ ሰው ፊርማ ኦልሬዲ የተፈረመበት ወረቀት እጁ ላይ ካለ እናቴ በእጅ ነው ገባኝ እኮ። ያኩ ፊርማ ነው ማሬ። በእስክሪብቶም ፈርሚ፣ በማተም ምቺ፣ በዚህ ማርጊ ፊርማ ነው በቃ። አሻራ እንደዚህ ባስማ ሰጥተውታል እናትየው። ስለዚህ አሁን የህግ ባለሙያ ብንጠይቅ እዚህ ጋር ዝም ብለን ውጤት የሌለው ነገር ላይ ሄደን ፍርድ ቤት ብንከስ ምንድን ነው ማስረጃችን? ምስክራችን? እናትየው ነፍሳቸውን ይማር የሉም። ሶስታቸው ቢኖሩ አስገድዶኝ ነው አታሉኝ ነው እንደዚህ ነው ብለው ያስረዳሉ። እሳቸው መጭበርበራቸው ነው። ያለ ፍቃዳቸው ተታለው እንደሆነ የፈረሙት ምንድን ነው ማስረጃችን? ምስክር አለ ወይ? እሳቸው ሲፈርሙ የነበረ ሰው በቦታው አለ ወይ? ማንም የለም። እሱ የራሱ ገዝታ ያመጣል። ሰዎቹ አንድ ነገር ጠይቅሽ፣ ያልገባኝ ነገር ነው። እኔ ያልገባኝ ነገር ፈርመህ ካልክ ማንም
ሊከራከር አይችልም። በህይወት እያሉ ወንድሞቼ ለምሳሌ ለኔ ከተፈታ ወንድሞቼ አይከራከሩኝም ነው። የዛን ጊዜ ሲሰጡ ለምን እንደሚሰጡ እንትን አድርገው አሳምነው አንተ ሙሉ መረጃዎችን ሰነዶችን ከያዝክ ኦኬ ወንድሞቹ መክሰስ አይችሉም ማለት ነው። የእናታችን ንብረት አታሏት ነው። እኛ ማለን በህይወት ሙባረክ እሱ እጅ ላይ ምን እንደተጻፈ አናውቅም። አሁን እሱ እጁ ላይ ማንበብ ስለማይችሉ ምን ብሎ አጽፉ እኔ ለሌሎች ልጆቼ ማውረስ አልፈልግም ለዚህ ልጄ ብቻ እና ተስፋ በቃ ልጅቷን በርቺ ማለት በቃ የሆነ ነገር ነው። በያታ ቢባ ወላሂ አንቺ ፈልጋ ነው መጣች ሰነድ ምናምን ነገር ካለው በጣም አስቸጋሪ። አሁን የሰውየው እንደው በምንም አጭበርብሮ በምንም ይሁን የራሱ አስደርጓል ስለሆነ ፍርድ ቤቱም የወሰነው ውሳኔ ትክክል ነው ብዬ ነው የማስበው። ብዙ በእንደዚህ አይነት ነገሮች ጋር የእህቶቹን ጉዳይ ከጠበቆች ጋር ሆነን ብዙ የሰራናቸው ስራዎች ስላሉ ሰውየው አስቀድሞ ሰነድ ይዞ ወደ ራሱ አዙሮ ከዛም በኋላ ነው እንግዲህ እንትን ያደረገው ስሙ ወደ ራሱ አዙሮ ካርታ ማሰርቶበታል አሁን እህታችን እንደምትለው። ስለዚህ መጀመሪያ ነገሩን ስለገደለው የትም ቢሄድ የሚያሸንፈው እሱ ነው የሚሆነውና ግን እኔ ምን አይነት ሰው ነው ሰው በእናቱ ከ9 ወር በተሸከመው ማህፀን ላይ ተሸክማ ባሳደገችው አብሮ ባደጉ ወንድም እህቶች ላይ የዚህን ያህል ተጨካክኖ የእናት ህይወት እስክታልፍ እስኪያልፍ ድረስ ያስደረገው ነገር ነው። ህሊናው እንዴት አልከበ የሚያሳዝን ነገር ቢሆንም ተረጋግተሽ እሷ ገንዘብ አትፈልግም። ተስፍዬ ገንዘብም ንብረት አትፈልግም። የእናቴ እኮ በዚህኛው በኩል እሱን አሁን ምን አድርገሽ ልትጠይቂው ትችያለሽ? ከባድ ነው። እኔ እንደነገርኩሽ ነው። አሁን እሷ የምትጠራው ቦታ የኔ ትውልድ ቦታ ነው። አሁን ለራሱ ለአስተዳዳሪውን ሂደው ልጆች እንዲያናግሩ ያለው የወረዳ የኢሉ ገላን ይባላል። ኢሉ ገላን አስተዳዳሪውን ሂደው ልጆች ሸቴ ጀቹ ወንተ ጅሩ በቃ ማቱ መሳራት ተቀለለ አካውንቲን ካንሳቲ ወንቱ እንዲ ካንሳቲ አናማ ከነ ሚዳና ረጥ ፊደ ጀዴ ያዳፍ ያዶፍ ኬሳን ቀቡ ዱጋ ዱበቹዳፍ ዋሄዱ ከፈሌራ ዋሄዱ እረቲ ደደቤራ ዱጋ ዱበቹ ፋቲ ኮሲ ሀማ ከነቲ ሀገዱ አሉቡ ራንጋ ጀዴ ያዳ ሂንቀቡ ተቆፋ በረታ ቀሮማዳ ሁንዱማ ሂንደንዳአ አደራ ሃዳ ኮንጀዳን አደራ ጆሌ ኮንጀዳን አኒ ብሪ እንጅሩ ዮናን ጀዴሌ ቀበኝ እንጅሩ ለ ዮናን ጀዴ በቃ ዲቃሎታ ኬኛታ የሮን ጀዴ በየነማት ለና አረብሱ በቃ ሃታው ጀዴን ኦፍ ከሰት እንዴፈዳ ዱጋ ዱበቹዳ ማሊፍ አኒ ሀቂ ጅሩ ብቻ namni haadha qabdan karoora jiruun ani humaan beeku duudaa jaamala dhugaa dubbachuuf ammallee deemee galee haadha kooti boo'uudhaaf ሙቤ ሙባረክ ልጆቹ ጋር ደውልና ጉዳዩን በአባገዳዎች እንዲያዝ ለምን አታደርጉም የሚለውን ነገር ብታነሳላቸው ምን ይመስላል? በዚህኛው በኩል በመደበኛ ፍርድ ቤቱ በኩል ብዙ የሚያስኬድ አይመስለኝም። ነገሮችን አስቀድሞ የገደላቸው ነገር ስለሚመስል ስለዚህ
እዛ ያሉ አባገዳዎች ይህንን ጉዳይ እንዲያዩት ምናምን ነገር እንዲጠይቁ ስልካቸውን ስላለ እንትን ብትላቸው እርግጥ ይሰማሉ ብዬ አስባለሁ። እዚሁ ሙቤ የለም እንዴ? አይ ቲንክ ስልክ እያወራ ነው መሰለኝ። እናትየው ግን በጣም አሳዘነኝ እውነት። እና እናትየው ተበሳጭተው መሞታቸው ማስረጃ ነው ላላችሁ፣ ያ ማስረጃ ሊሆን አይችልም ውዶች። በምን እንደተበሳጩ በአንተን የተበሳጩት ብሎ ፍርድ ቤት እንደዛ ማለት አይችልም። ግን ጥሩ በአባ ገዳ መማማል ከሆነ እንግዲህ በመሀላ ነው አይደል? የባህላዊ ፍርድ ቤት ቅልቦች በአባ ገዳ ከሆነ በመሀላ ነው የሚፈጸመው። አዎ በመሀላም እውነትን የያዙ ደግሞ እነሱ የሚገርም ችሎት ነው እንግዲህ ያለውን ነባራዊ ሁኔታ የሚረዱበትን መንገድ አንዳንዴ ፍርድ ቤት እውነቱን እያወቁት ወረቀትና ማስረጃ ብቻ ማስረጃ ከሌለ ውድቅ ያደርጉብሻል። ብዙ እንደዚህ አይነት ነገሮች እንትን ይላሉ። በዚህኛው ግን አይተውም ህሊናቸውን እንትን አድርገው የሚፈርዱበት ወስደን በአባ ገዳ ቢከሱ ይሻላቸዋል እንደዛ ከሆነ። ምክንያቱም በአባ ገዳ የውሸት መማል ይፈራል። የህሊና ዳኝነት አይደል በአባ ገዳ ጋይስ። አሁን ፍርድ ቤት በማስረጃ ነው በማስረጃ ነው። በአባ ገዳ ሄደው ይክሰሱ። በአባ ገዳ እንዲከሱ እያልኩ ነበረ። ልጁን አምጣው እያለክ እኮ ነው። ቅልቦች ጥያቄ ልንጠይቀው። ከዋሸ ምን ይሆናል? በአባ ገዳ ይረገማል። ከዋሸ በአባ ገዳ ከዋሸ ምንድን ነው የሚደረገው? ይረገማል እያሉ ነው ኮሜንታተሮች። ስለዚህ በአባ ገዳ ቢከሱ ነው የሚሻላቸው። የምችሉን አማክሩልኝ፣ የምችሉን እኔ ምንም የማውቀውልኝም። አቡዬ ምን ማድረጋለን ተቀለሽ አቡ ወይ እሷ አሁን በቃ ወደ ሀገር ትግባ። ከራማ ውስጥ ናት። እኔ ሁሉን ነገር አንቺን አላስቸግርሽም። በቤት አለኝ ከፍቼ አንዳንድ ወንድሞችን ባለሀብቶችን አናግሬ አይዲ እንዲያሰሩላትና ወደ ሀገር ገብታ የእናቷንም ሀዘን እንደገና ደግሞ ለወንድሞቹም ደግሞ በአባ ገዳ በኩል እንዲሄዱበት ሰውም ጨማምረንላቸው የሚያግዛቸው ማለት ነው። በአባ ገዳ በኩል አስምሎ ይማላል። ገባሽ? ይማላል። ህጉ በጣም ጠንካራ ነው። እንደዛ እንዲያልቅ እናደርጋለን። እህቴ በቃ እኔ ቤት ከፍትልሻለሁ። ይህ ማስረጃ ስለሌለ ብቻ በአባ ገዳ ነው መሆን ያለበት። ግን ልጁ አሁን አይመጣም፣ አይነግረንም ሁኔታው እንዴት እንደሆነ። እሺ የትኛ ልጇ እዚህ ባዶ ነበር እሱን እኮ ነው የምንጠብቀው። ጥያቄ ልንጠይቀው የስራ ቦታውን ኦኬ አቶ ደባዱ በቃ ሚውት ራካሲቲ ስራውን የስራ ቦታው ሚውት ሽናል በቃ ሚውት ጀቱላ ደለከና ዋነከ ጥያ ወይ ትቡ ሚውት በቃ ጀቱ ያኒ በቃ ሰገሌ ነገር ሲፍቱ ከና ሚውታን በቃ እኒ አዲሱ ቆሪቼ ጉቱ ጀደማ መቃዳን ጀቹላ ቆሪቼ ጉቱ ይባላል። ኖ የስራው አይነት ምንድን ነው? ኢማይኒ የስራ ልምድ ከብት ዶክተር ናት።
የገብታ ሐኪም አሁን ምን ከተጨመረ አላውቅም። በቃ አማርኛ ስለምትናገር እሷ ትናገር። በቃ የእንስሳ ሐኪም እሺ። የስራ ቦታ ውስጥ የመስሪያ ቤቱን ስም ታውቂዋለሽ? አላውቅም። ይሄ እነሱ ቢያውቁ ይነግራል። እኔ አላውቅም። የእንስሳ ሐኪም ብቻ እንደሆነ እንጂ የምታውቂው የሚሰራበትን መስሪያ ቤት ስም አታውቂም? አሁን ምን ላይ የተቀየረ አላውቅም። እኔ የመጀመሪያ የወጣው የእንስሳት ዶክተር ናት። አይ ምን ላይ የተቀየረ አሁን ትምህርት ተጨምሯል። ምን ላይ የተቀየረ አልገባኝም። አቡዬ ሌላ ስልክ እየዘጋው ቀበል ነገር አቡ ነግረውኛል። እዛ ያለውን ሁኔታ ያለፈው እሑድ ሳምንት ቶርቤ ሰንበት ደርቤዳ ከነዋለመን አቲኮ ከነዋለመን ቅዳሜ ቶርቤ ደርቤዳ ቀብሪንሼ ቶርቤ ሰንበታቲ ከኒኒ እንትኒን ግንቢን ከራወት ቶርቤ ሰንበታ ይጥሙራል። አዎ ቀብራቸው የነበረው ያለፈው እሑድ ሳምንት ነው ብለው እንትን አደረጉኝና ምንድነው ያለውንም ሁኔታ ያውቁታል በቅርበት። የነበረው መሬታቸው በአባታቸው ስም ተመዝግቦ የነበረ አስቀድሞ አባታቸው ህይወታቸው ሲያልፉ በእነዚህኞቹ እሳቸው ምንድነው ያደረጉት? ስልክ ሲገባብኝ ነው ሀሳብ ወደዛ የተበተነው። ሶሪ ቤቱን እሷ መስራቷን ነው አሁን እዛ ያሉትም የአካባቢ ነዋሪዎችም እየነገሩኝ ያሉት እና እንደዛ እያለ ይሄንን አሁን መሬቱን የኔ ነው እንደሚለው አስቀድመው ፈርመው ሰጥተውት ነበረ። ከዛን አሁን የሀሳብ ለውጥ መጥተው ወደ እሷ ልጅ መሰለኝ ወደ ሌላው ሊያደርጉ ሲሉ ይሄኛው ደግሞ ፈጠነና ቶሎ ያንን የስጦታ ወረቀቱን የያዘና ወደ ራሱ ስም አዞረ ነው ካርታ ማሰራበት። እናትየው ካለፈ በኋላ ማለት ነው አይደለም መጀመሪያ እያሉ እሳቸው በህይወት እያሉ ከዚህ ለዚህኛው ልጅ ሰጥተውት የነበረውን እንግዲህ አሁን ያው ሰጥተውት የነበረውን ይወስዱና ወደዚህኛው ከዚህኛው እንትን አድርገው ወደዚህኛው ለመቀየር ፈለጉ። መጀመሪያ ከሰጡት ላይ አንስተው ወደዚህኛው ለማዞር ሲፈልጉ ያችን ወረቀት ያዘና ሄዶ ወደ ራሱ ስም ቀየረው ነው። ወደ ራሱ ስም ቀይሮ ካርታ አሰራበት በእሷ ባሰራችው ቤት ላይ። ከዛን ወደ ራሱ ካስቀየረ በኋላ ያው ወደዚህኛው ሊያዞሩ ሲሉ እሱ ቀድሞ ጨርሷል። ከዛን ለመክሰስ ሲሄዱ እሱ ሙሉ ወደ ህጋዊነቱን እንትን ስላደረገ በፍርድ ቤት ያሸንፋቸዋል። ከዛን ከፍርድ ቤት ተመልሰው ቤት ካሉ ልጆች ጋር ይሄ እንትን ያው መሸነፋቸውን እንዳሸነፋቸው ምናምን ነገር ሲነግሩ ከልጆች ጋር ስጣ ገባ ውስጥ ይገባሉ ይመስለኛል። ቤት ካሉ ከእሷም ልጅ ጋር ከሌሎችም ጋር ምናምን ነገር። አሁን ይሄ ግጭት ሲነሳ እናት አንድ የፍርድ ቤቱ ውሳኔ አለ፣ ሁለተኛ ልጆቹ ያለመግባባት ሁኔታም አለ። በእንደዚህ አይነት እንትን ውስጥ ይገቡና ሂደው ይሄንን መድኃኒት ጠጥተው ነው ህይወታቸው ያለፈው የሚል ነገር ነው እየነገሩኝ ያሉትና ይሄ ነው ያለው አማራጭ። አሁን ቅድም እንዳልነው ነው በአባገዳ ጉዳዩ እንዲያዝና እንዲጠየቅ ማድረግ ነው። አትሊስት ከመደበኛው ፍርድ ቤት በብዙ እጥፍ የተሻለ ይሆናል። እውነቶች አካባቢ ሰዎች አሁን እንግዲህ አካባቢ ሰዎች የዚችን እህት አረብ ሀገር ለፍታ ያገኘችውን ገንዘብ እየወሰደች እንትን ስታደርግ እንደነበረ ቤቶቹም ሲሰራ የነበሩ እንደዚህ አይነት ነገሮች እንደሆነም ስለሚያውቁ ስለሚመሰክሩ የእሷን ፍትህ እንደው እናታቸውን ህይወት መመለስ ቢያቅታቸው ፍትህ የማግኘት ንብረቷን ትመልሳለች። እንደዚህ አይነት ነገር እና ይሄ ነው ያለው መረጃ። በጣም ጥሩ። ስለዚህ ቅድም ወንድሟ መጥቶ እንደመሰከርላት የአካባቢ ሰውም ወንድሞቿም እሷ አረብ ሀገር ቤሩት 6 ዓመት እና ዱባይ 4 ዓመት 10 ዓመት ለፍታ ያፈራችው ንብረት እንደሆነ ይመሰክሩላታል ማለት ነው። ባገዳ በውክልና መክሰስ አይቻልም። ግዴታ እሷ ሀገር መግባት አለባት እንዴ? እዛው እሷ ዱባይ እየሰራች ወንድሞቿ ሊከሱላት አይችሉም? ውክልና ሰጥታ
አባገዳ በውክልና አይሆንም። ተስፍሽ አውዬ ወይ ቆይ አባገዳ ጾም ከፈታ በኋላ 2 ቀን እናቴ ቪዲዮ አውርቼ ነበር። እናቴ ምንም ችግር የለም ሁሉን የሚሄደው ሄዳለሁ ቢወስድም ችግር የለም አንቺ 2 ሞት እንዳትሞቺ ብዬ ተናግሬ ነበር። በቃ እኔ ብብረትሽ ለሱ ሰጥቼ መቆም መራመድ አይችልም ብላለች እናቴ። ይሄ ባቾካይ ትሞታለች ብዬ አላሰብኩም ነበር። በቃ ይመጣሉ እስከ ምንም ብዬ ሁሉም ዘግቼ ስራ ዘግቼ ይመጣሉ። ትንሽ ብቻ 2 ወር 3 ወሩን መስከረም ላይ ይመጣሉ ተረጋጊ ብዬ እናቴ ለምዬ ነበር። ለመንኩኝ ለልጄ ስልኩ ላይ ማለት ስለዚህ አባገዳ ጠይቃ መገኘት አለብሽ ካላት ትሂዳ። በቃ እሷ ትሂድና ሙቤ እንዳልከው አድርግላትና ትሂድና ሄዳ በአባገዳ በተጨርስ እንጂ በዋናው ፍርድ ቤት መሆን አይችልም። ግዴታ በአባገዳ ነው ምስክርና ማስረጃ ስለሌለ። እሺ በቃ ሙባረክ በቃ በአባገዳ ይሁን አለ እኮ ቀልቦች። በአባገዳ እንደዚህ እናድርግ። በቃ አሁን እሷን ይዤ ሂጅ ሁሉን ነገር ከምናስቸግርሽ፣ አንቺም በጣም ቢዚ ነሽ፣ እዚህ ሰሞን እየደከምሽ ነው። እኔ ይዣት ሂጅ ያለውን ነገር በቃ ጨርሳለሁ። ጥሩ፣ በጣም ጥሩ። እኔ በህግ ራሱ ይዞ የገደላቸው ምናምን መስሎኝ ነበር። አሁን ግን ራሳቸውን እንትን ካሉ እንትን ነው፣ ችግር የለውም። በቃ በሱ ብስጭት ራሳቸው መስጠተው ስለሞቱ ስለንብረታቸው እሱ ተጠያቂ አይደለም። ስለ ንብረቷ ግን በአባገዳ ሄዳ የአካባቢ ሰው መስክሮላት ንብረቱ የራሷ እንደሆነ አባገዳ የሚፈርድላትን ትቀበል። በቃ የሚያስፈልጋን ነገር አለ፣ እሱን ደግሞ ጨርስላታለሁ። አይዲ እነሰራላታለን እኛ አይዲ እንዲያሰሩላት አንዳንድ ልጆችን እናገራለሁ። ችግር የለውም አቡዬ፣ እናመሰግናለን። ኮቱ ማለት ቀበኔ ቀበኔ ሼር ሲጎዳ ላይቪ በደይ ሼር ሲጎዳ ኮቱቲ አይዲ ኬ ዋንቶ ኮቶ ከከቲ ብዬ ገልቴ ቀበኛ ሀረ ኬስ ፈልመጡ ሲፍንትን አንጀዳ እሺ ኮተሙማ ኦኬ እሺ ሙጫ ኮቲ ወደ ወልቴ